በስተመጨረሻም እንግዲህ በኃይሉ ብሌን ላይ ተጫውቶባታል ማለት ነው። ምክንያቱም አሁን ላይ እንግዲህ ብሌንን በምን መልኩ መያዝ እንዳለበት በኃይሉ አውቋል። ምክንያቱም አሁን ላይ እንግዲህ ለብሌን አሳዳጊ እናት የሰጣት ፎቶ ብሌን ትክክለኛ እናቷ እንዳልሆነች ይታወቃል ማለት ነው። አውቀው ያንን ፎቶ የላከላት አሁን ላይ እንግዲህ ብሌን ሰላም እናቷ እንደሆነች እንዳታቀና እንደገናም ደግሞ ቃል እዛ ቤቱና በጭንቀት እንዳትሆን ነው ይህን ነገር የሰራው። ስለዚህ አሁን ላይ በኃይሉ ያደረገው ነገር በጣም ከባድ ነገር ነው። በኔ በኩል ትክክል አይደለም። መቼም ቢሆን ትክክል ሊሆን አይችልም። እንደ በኃይሉ አይነት ሰዎች ናቸው እንግዲህ በመሃል እየገቡ የእናትና ልጅ እንዳይገናኙ የሚያደርገው። ነገር ግን በዚህ ጉዳይ እንግዲህ ቃል የፈራሽ ብትሆንም ያንን ፎቶ ካየችው በኋላ ግን ትክክለኛ እናቷ ሰላም እንዳልሆነች ወይም ደግሞ ፎቶ ላይ ያለችው ሰላም እንዳልሆነች ካወቀች በኋላ ብሌንን እንግዲህ ልታረጋጋትና እንኳን ደስ አለሽ በማለት ጭራሽ ቀርባ ታጽናናት ጀመር። አሁን ላይ ይህ የቃል ትክክለኛ ባህሪዋ እንደሆነ ይታወቃል። እንዲህ ማስመሰል እና አሁን ላይ ተከፍሏት በባህሉ እዛ ቤት ገብታ እየሰራች እንደሆነ ማለት ነው። ነገር ግን አሁን ላይ ወዲያው ቃል እንግዲህ ለበኃይሉ ደውላ ምን አይነት ስራ ድንቅ ስራ እንደሰራ የሚገርም ነው ምናምን ብላ ስታመሰጋግነው ዳግም ደግሞ እንግዲህ ወደ ቤት ሊገባ ብሎ ሙሉ ምታወራዋን አዳምጦ ነበር ማለት ነው። አሁን ላይ ብሌን ትክክለኛ እናቷን ያገኘች መስሏት በጣም ደስ ብሏታል እያለች ስታወራ ዳግም ያንን ሙሉ መረጃ የሰማ ይመስለኛል፣ ሁሉንም ነገር ማለት ነው። ከጀርባ ምን ከባህሉ ጋር እያወራች እንደነበረ ሰምቷል። ስለዚህ በዚህ ጉዳይ ነው እንግዲህ አሁን ላይ ዳግሜ ቃልን ሊመታት ያሰበው ብዬ ነው ማስበው። ምክንያቱም በጣም ተናዱባታል። ብሌንን ገረድ እያለች እሷን እያጣጣለች ራሷን ከዳግም ጋር ለማድረግ እየፈለገች እንደገና ደግሞ አሁን ላይ ደግሞ ከባህሉ ጋር ለመሆን ያሰበችው ማለት ነው። ስለዚህ አሁን ላይ ዳግም እንግዲህ ቃልን ምንድነው ሊያደርጋት የሚችለው ብላችሁ የምታስቡት? ይመታታል ወይስ እንደገና ያወጣጣታል ሚስጥሩን ወይስ ምንድነው ሊያደርጋት የሚችለው? ቃልም አሁን ላይ ብሌን ዳግም እንደሰማ ካወቀች ለበኃይሉ ደውላ ዳግምን የሆነ ነገር እንዲያደርጉት ታደርጋለች ወይስ አታደርግም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አደራ ክፍል 16 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 16 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ብሌን ያንን ፎቶና ያንን ነገር እንዳየችው በጣም ደንግጣለች። ምክንያቱም ዳግም የብሌንን አሳዳጊዋን እናት ሲያግታትና ይዟት ሲሄድ እንግዲህ ሳሚ የሚባለው ሰውዬ ቀርጾት ነበር ማለት ነው። ያንን ፎቶ ነው እንግዲህ ለብሌን ይላክላት። ያንን ነገር ያደረገው ለምንድን ነው? ምክንያቱም አሁን ላይ ዳግም ከብሌን ጋር እየሆነ ስለነበረና ሳሚም ደግሞ ብሌንን ካያት በኋላ እንደወደዳት ነው እየተናገረ የሚገኘው። እንግዲህ አሁን ላይ ሳሚ ስራውን ሰርቷል። ምክንያቱም ብሌንና ዳግምን አጣልቷቸዋል ማለት ነው። ብሌን ያልጠበቀችው ነገር ነው ነበር። ምክንያቱም ዳግም እንደዚህ ያደርጋል ብላ ስለማታስብና እሷ ዳግምን አምናው ሁሉም ነገር እየነገረችው እሱ እንዴት እንደዚህ ያደርጋል ብላ በጣም አስባ በጣም ተናዳለች። ነገር ግን ዳግም አንድ ድል ሰጣው እንግዲህ ለማስረዳት ሞክሮ ነበር። ነገር ግን ብሌን ለመረዳት አልፈለገችምም፣ ዝምም ስላለችው ማለት ነው አልተረዳችውም። ነገር ግን ዳግም የቻለውን ያህል እንግዲህ ብሌንን ለማስረዳት ሞክሯል። አሁን ላይ እሷን ወይም ደግሞ ብሌንን አሳዳጊዋን እናት ባያግታት ኖሮ እሷ እንደምትሞት ነው እየነገራት ያለው። ምክንያቱም የብሌንን እናት አሳዳጊዋን ባያግታት ኖሮ ዳግም እንደሚገሏት ነው የነገሩት ለዳግም። ለዛም ነው ያን ነገር ያደረገው። ነገር ግን አሁን ላይ ሳሚ የብሌንና የዳጊን መጣላት ነው የሚፈልገው። ምክንያቱም ብሌንን ከዛን ጊዜ ጀምሮ ስታለቅስ ካያት ጊዜ ጀምሮ የራሱ ማድረግ ስለሚፈልግ ማለት ነው። ይሄ ነገር የተሳካ ይመስለኛል። ጭራሽ ሆን ብሎ ያንን ቸኮሌት አስቀምጦላት ጭራሽ ደውሎ ቸኮሌቱ እንዴት ነው በላሹ ምናምን እያለ ሊያሰምጥ ይሞክራል። ምክንያቱም በጣም እንደወደዳት ያስታውቃል እሷን ማለት ነው ብሌንን። ነገር ግን እንግዲህ አሁን ላይ ብሌን ለዳግም ነው ወይስ ለሳሚ ነው መሆን ያለባት? ምክንያቱም ዳግም ይወዳታል ያፈቅራታል፣ አልነገራትም እንጂ ለብሌን ማለት ነው። ነገር ግን ሳሚ አሁን ላይ አንዴ ካያት በኋላ ነው ከሷ ጋር መሆንና ፍቅር እየያዘኝ ነው እንዴ እያሰበ ያለው ማለት ነው። እሷን በዚህ በኩል ቢያናዷትም ወይም ደግሞ ከበኃይሉ ጋር ሆነው ሙድ ቢይዝባትም የሱም ተመሳሳይ ታሪክ አለው። ምክንያቱም በኃይሉ እንግዲህ እንደሚታወቀው የሳሚን ቤተሰቦች እንደገደለና አይንን ደግሞ ነገር መቼም ሳሚ እንደማይረሳው ነው በልቡ እየተናገረ ያለው። ስለዚህ አሁን ላይ ሳሚ በኃይሉን ለመበቀል ቢፈልግም ነገር ግን ብሌንን በዚህ በኩል ከሳሚ
በኃይሉ ጋር እየጎዳት ነገር ግን በዚህ በኩል ፍቅር ሳይዘው አይቀርም ማለት ነው ሳሚ። ነገር ግን አሁን ላይ ብሌን እሷ ማን እንደሆነ ስለማታውቅ ስልኩን ወዲያው ነው የዘጋችበት ማለት ነው። ብዙም አላወራችውም። ዳግም እንግዲህ በተደጋጋሚ ጊዜ እሷን ለማስረዳት እየመጣ ነበር ተመላልሶ ኩሽና በመሄድ ማለት ነው። ነገር ግን አሁን ላይ ብሌን ከሱ ጋር መራቅ ነው የፈለገችው። ምክንያቱም አልተረዳችውም። ምክንያቱም ያንን ነገር ያደርጋል ብላ ስላሰበች ትተዋለች። ነገር ግን በዚህ ጉዳይ ደግሞ ሰላም መታ ዳግምን ከብሌን ጋር ስታየው ምንድነው ያለ ምን ሆናችሁ ነው ብላ ጠይቃው ነበር። ነገር ግን አሁን ላይ ብሌን ያለችው ተናዳም ስለሆነ ስሜታዊ መሆኗ ስለሆነ ዳግም እያስቸገረኝ ነው ብላን የተናገረችው ማለት ነው። ስለዚህ ሰላም አሁን ላይ ዳግምን አገርጥታ ከዛ ክፍል ወይም ደግሞ ከኩሽና እንዲወጣ አድርጓለች። ዳግም አሁን ላይ እየተጸጸተ ነው። ያን ነገር ማድረጉ ለሱ እየተጸጸተ ነው። ምክንያቱም ብሌን ከማንም በላይ እሱን እንደምታምነውና ማንም ቢሆን ደግሞ እኔ አጠገብሻለሁ ብሎ ሲናገራ ስለነበር በዚህ ያክል ይጎዳኛል ብላ ስላላሰበች ይህን ነገር መፈጠሩ በጣም ተናዳለች ማለት ነው። ሌላው ጉዳይ ደግሞ እንደሚታወቀው በኃይሉ ስራ በጣም ከባድ ነው። ለብሌን አሳዳጊ እናት በመደወል ልጅሽን ወይም ደግሞ የብሌንን እናት አግኝቻታለሁ ፎቶ ልክልሻለሁ ያንን ፎቶ ከብሌን ጋር እናቷ ጋር አገናኛት ብሎ ነው እንግዲህ የላክላት። ነገር ግን ያንን ፎቶ ካየችው በኋላ ወይም ደግሞ የብሌን አሳዳጊዋ እናት በቃ ካሁን ብሌንን ከእናቷ ጋር አገናኟት ብላን ያሰበችው እሷ በክፉ ሳይሆን በመጥፎ ተግባር ማለት ነው። በኖርማል በጥሩ ተግባር ነው ያየችው የነበረችው። እናቷ እሷ እንደሆነች አላወቀችም። ካሁን የብሌንን ህልም አሳካውላት ብላ ነበር የብሌን አሳዳጊ እናት ያንን ነገር ያደረገችው። ነገር ግን ይህንን ነገር እንድታደርግ ያስገድዳት ለምንድን ነው? ቃል ለበኃይሉ ደውላለት ነው ማለት ነው። ምክንያቱም አሁን ላይ ብሌን እናቷን እንደምትፈልግና እናቷን እስከምታገኝ ድረስ በጣም እያለቀሰች እንደሆነ ካወቀች በኋላ ካሁን የብሌን እናት ሰላም ከሆነች ካታወቀች በኋላ መታ እኔ ላይ ጮሃብኝ እንግዲህ እስር ቤትም ልታስገባኝ ትችላለች ብላ በህልሟ ያየችው ነገር በሆኑ እንዳይሆንባት ብላ ነው ፈርታ ነው ያንን ነገር ያደረገችው። ስለዚህ ቃል ያንን ነገር ፈርታ ለበኃይሉ ብደውለት በኃይሉ ደግሞ ወዲያው ለዛ ነገር ሶሉሽን ፈጥሮ እንግዲህ ያንን ነገር አድርጓል ማለት ነው። ስለዚህ አሁን ላይ ቃል በጣም ደስ ብሏታል። ምክንያቱም ያሰበችው ነገር ወይም ደግሞ በህልሟ የመጣው ነገር ወንጀለኛ ነች ብላ ልታሳስራት የነበረው የሰላም በህልሟ በሐሳቧ ላበላብ ያረጋት ነገር አሁን ላይ ውሸት ሆኖ ወይም ደግሞ ህልም ሆኖ እንደቀረ ነው ያሰበችው። ነገር ግን አንድ ቀን ግን ብሌን የሰላም እናት መሆኗ እውነት ሊታወቅ ይችላል። ይህ ነገር ከታወቀ ቃልም ቢሆን ነገም ዛሬም ከባድ የሚሆንባት ነው የሚመስለኝ። እንግዲህ አሁን ላይ እንግዲህ ለዳግምም ከዳግም ጋር ለመቅረብ ወይም ደግሞ ብሌንን ከዳግም ጋር አጣልታ ዳግምን የራሷ ለማድረግ ነው እያሰበች ያለችው። በዚህ በኩል ዳግም ጋር ሄዳ አይዞ ምናምን ብላ ታጽናናለች። በዚህ በኩል ደግሞ ብሌን ዳግምን እንድጠላው እንዴት ባመንሽው ሰው ትከጃለች እያለች እንግዲህ እሳት እየለኮሰችበት ነበር ማለት ነው በብሌን ንዴት ላይ። ጭራሽ ለእናትየው እኮ ልትናገር ነበር ዳግም ነው የአሳዳጊዋ እናት ያገታት ብላ ጭራሽ ለሰላም ተናግራ ሰላም ለብሌን ያላትን አመለካከት ልትቀይርባት ነበር ማለት ነው። ነገር ግን ያው ያንን ነገር መናገር አልፈለገችም። ብትናገር ኖሮ ግን ያው ዳግምን ከዛ ቤት ሰላም ልታስወጣው ትችላለች ብዬ ነው ማስበው። እንኳንም አልተናገረች በኔ በኩል ብዬ ነው ማስበው። እስቲ እናንተ በዛሬው በአደራ ክፍል ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ዳግም የሰማው ነገር ከቃል በጣም ከባድ ነው ብዬ ነው ማስበው። ይህንን ነገር እንግዲህ ለብሌን ይነግራታል ወይስ አይነግራትም? ወይም ደግሞ እንግዲህ ለበኃይሉ እንደገና ቃል ተናግራ ያንን ነገር ሲያወራ ዳግም ሰምቶኛል ብላ ለበኃይሉ ከነገረችው በሳሚ እንግዲህ ዳግምን ሊያስፈራራው ይችላል ወይስ አይችልም የሚለውን እስቲ እናንተም እስቲ በኮሜንት ሐሳባችሁን ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።